ምክንያቱም ከሙሐመድ በፊት እስላም የሚባል ከና አይታወቅም በዓለም ላይ የለም ብዬ ነው ማምነው። ኖ አለ ካልክ ግን ሸምሴ እኔ እነግርሃለሁ፣ ለዘላለም ንጽጽር አቆማለሁ። እስክሞት ድረስ በጭንቅላት የተዘዝቄ ይቅርታ ጠይቃችኋለሁ። ብዙ መረጃ ለምጠይቅህ በፊት አይደለም ከመወለዱ ተወልዶ እንኳን ከ40 ዓመቱ በፊት አንድ መረጃ ብቻ ሙስሊም የሚባል ሃይማኖት አለ የሚል አንዲት መረጃ ብቻ ካመጣ የፈለግከው አደባባይ ላይ ልብሴን አውልቄ ተዘዝቄ እሞታለሁ። ይቅርታ አንዲት መዘግዘቅም የለብህም። ካመንክ ያው ታምናለህ። አታመጡም። ብዙ አይደለም እኮ የምጠይቀው እስልምና የሚባል ሃይማኖት አለ የሚል አንዲት መረጃ ብቻ ዶክ አንዲት ነው ያልኩት። በዓለማችን ላይ ዓለም ህዝብ ሁሉ ሙስሊም ነው፣ ነቢያት ሁሉ 124,000 ነቢያቶች ሁሉ ሙስሊም ነበሩ የሚል መፈክር ስላለ 124,000 ነቢይ ካለ አትሊስት አንዲት መስመር አንዲት አርኪኦሎጂካል ኤቪደንስ አጠፋም። ስለዚህ አንዲት መስመር ከነበር ማለት ነው እስልምና ከሙሐመድ መወለድ በፊት አይደለም፣ መወለድ ብቻ አይደለም እላችሁ ተወልዶ ራሱ እስከ 39 ዓመቱ ድረስ ባለው ጊዜ ውስጥ እስልምና የሚባል ሃይማኖት አንዲት መስመር አታመጡ። አንዲት መስመር መቼም አይመጣም። ይሄን እኔ አመጣልሃለሁኝ። እኔ በቃ አምጣው ሸምሱ፣ አንተና በቃ ያልኩን ቃሌን ልብሴን አውልቄ የፈለጋችሁት አደባባይ ላይ በጭንቅላት የተዘዝቀ ነፍሴ ትወጣለች ካመጣችሁ እንደዛ በቃ ይሄ ሐዲስ ለኔ ስላለኝ አመጣልሃለሁ። አሁን እዚህ የለም። ሁለተኛ ደግሞ የምጠይቅህ ዋና እኔ ጥያቄ ያለኝ ብዬ ገባሁት። ሸምሴ አቤት። ከመጀመሪያው የምታመጣው መልስ ላፈርስባ። ይሄ ሐዲስ አለኝ አልክ። ሐዲስ ማለት የነብዩ ንግግር ነው አይደለ? ይሰማሃል? ቆይ አንዴ እኔን አስጨርሰኝ። እንዳስጨርሰ እመጣላለሁ። ሐዲሱን አልከኝ። ሐዲስ ማለት የነብዩ ሱና ወይንም ንግግር ነው አይደለ? ሐዲስ ውስጥ ያሉት ነብዩ የራሳቸው ንግግር የነብይህ ንግግርና የሳባዎቹ ንግግር ነው። እሺ ነው አይደለ? አንድ ጥያቄ ልጠይቅህ። አንዴ ከልጃ ሸምሴ ጨርስ። ሐዲስ ማለት እናንተ መጽሐፍ ቅዱስ ላይ ቆይ አንዴ ሸምሴ እንግባባ አንዴ። ጥሩ ጸባይም ስላለ እሺ። ሐዲስ ማለት የነብዩ አስተምሮቶችን የያዘ ንግግር ነው አይደል? መጽሐፍ ጽሑፍ ነው አይደለ? የነብዩ ንግግር ናቸው አይደል? የፈጣሪ ምንም የአላህን ምንም ሳያካትት ያካት ያላህንም ግን በነብዩ የመጣ ቁርአን በነብዩ የተነገረ ማለት ነው አይደለ? በመሐመድ ሰማል ሸምሴ ሉክ ሐዲስ ማለት የነብዩ ንግግር ነው። ነብዩ ያስተማራቸው ናቸው። የጠየቅነው መረጃ ምንድን ነው? ከሙሐመድ ነቢይ ከመሆኑ 1 ዓመት እንኳን ቀደም ብሎ እስልምና የሚባል ሃይማኖት እከሌ ሰንበድ የሚባለው ነቢይ ሙስሊም የሚባል ሃይማኖት ተከታይ ነው የሚል አንዲት መረጃ ነው የጠየቅነው። አንዲት አይመጣም፣ የለም። ከሐዲስ ካሉን ግን ከነብዩ ንግግር ማለት ነው። which is ነብዩ ነብይ ከሆነ በኋላ ፖዚቲቭ ክሌም ያደረጋቸው ማለት ነው። ከሌ የሚባለው ነብይ ነው። ከሌ የሚባለው አሁን ደምሳሽ እንዳደረገው ማለት ነው። መጣና አሁን ደምሳሽ ምን አለ? መሐመድም የፍቅር ሲዝም ተከታይ ነው። ኢሳም ፍቅር ሲዝም ተከታይ ነው። ሙሳም የፍቅር ሲዝም እምነት ተከታይ ነው። ኢብራሂምም የፍቅር ሲዝም እምነት ተከታይ ነው አለ። አይደለም ስትሉት ይኸው ብሎ ማስረጃ ከምን ውስጥ ያመጣላቸዋል? ከራሱ መጽሐፍ ውስጥ። ይሄማ አንተ የጻፍከው ነው። እኔ ከራሴ አልናገርም አምላኬ ነግሮኝ ነው እንጂ ይላል። አንተ ውሸትህን ነው ስትል መገለጫ ያመጣል። ምን የሚል ውሸታም ነው ያሉ ሰዎች ውሸታም ናቸው የሚል መገለጫ ያመጣና ይኸው
እናንተ ናችሁ ውሸታም ብሏል አምላኬ። ልክ መሐመድ እናደረገው ማለት ነው። ደምሳሽ ያለው እውነት ለመሆን ምን ሆን አለበት? ከደምሳሽ ቀደም ብሎ ሙሐመድ የደምሳሽን እምነት ይከተላሉ የሚል ማስረጃ ማምጣት ግድ ይለዋል ማለት ነው። ከሌለ ግን እንዴት ነሽ? ገብቶሻል አንቺ? አንድ ጥያቄ ልጠይቅህ። ጠየቅሽ ጨረሽ። አንድ ጥያቄ ልጠይቅህ ስትይ ራሱ ጥያቄ ነው። ተበላሽ ተበላሽ። ከፈቀድኩልሽም ጠየቅሽ ማለት ነው። ጨረሹ። ከከለከ ሙስሊም ሆኖ ስለሚፈጠር መሰለኝ ማን ያለሽ እና ለምንድን ነው ክርስትና ብላችሁ ክርስትና የሚነሳው? ይሄን አስረዳ። ይሄ መረዳት ፈልጋለሁ። ማለት ይሄን ያልኩበት ምክንያት ከሙስሊሞች ከነቢያችን ሰለላሁ ዐለይሂ ወሰለም ከሳቸው በኋላ ከዛ በኋላ ነው እስልምና የመጣው ባልከው ምክንያት ነው እና ይሄን መልስ መልስልኝ። ኦልራይት እስልምና ቆሻሻ ነው ብለሽ ታምኛለሽ? ማለት ቆሻሻ ነው ብለሽ ታምኛለሽ? ጥያቄ ነው። ትንሽ የከበደኝ ነው ከአንተ ጋር ማውራቱ እራሱ ማለት ነው። ለምን እንደጠየኩሽ ታውቂያለሽ? ሰው ሙስሊም ሆነው ከዛ በኋላ በውሃ ነው የምታስለቅቋቸው የሚል አይነት አስተምሮ ስላለ ማለት ነው። እኛ ምን እናምናለን? በውሃ የሚለቅ ቆሻሻ ነው ብለን ነው እኔ ምናምን። የጠየኩህን ጥያቄ ብቻ መልስልኝ። ማለት እኔ ከአንተ ጋር ማውራቱ እራሱ በጣም የከበደኝና አይዞሽ የቀፈፈኝ ነው በጣም ማለት ነው። ብቻ እችን ጥያቄ ግን እንድጠይቀኝ ይህን ጥያቄ ብቻ መልስልኝ። ለምንድን ነው ክርስትና የሚነሳው ህፃን ልጅ? ይህን ጥያቄ ብቻ መልስልኝ። ማለት እስልምና አሁን ነው የመጣው ባልከው ማለት ነው። እኔ እስካሁን ሆነ ዝም ያልኩት እራሱ አሁን አዳምጪ እሺ። ኤኒዌይስ ለምንድን ነው የምንጠመቀው? ከእስልምና ወደ ክርስትና ለማምጣት ነው። እንደዛ ከሆነ ይሄን መልስ ስጠኝ። ቀፎኝ ነው ዝም ያልኩ ማለት የሆነ ማስረጃ። ሰው እኮ ከሚያውቅ ሰው ጋር ነው ማውራት የሚችለው። ለዛ ነው ዝም ያልኩት። ይሄን ምላሽ ስጠኝ እስኪ። ይሄን ብቻ መልስልኝ። ከድጃ ተቆጣች። ከድጃ ወላሂ በጣም የቀፈፈኝ የምታወራ ሁላ ውሸት ቀፎኛል። ይሄን ተረጋጊ በቃ። የመሐመድ የመጀመሪያ ሚስቱ ከድጃ ትባላለች። እሱ በ25 ዓመቱ እሷ በ40 ዓመት ነው ያገባት። ድሃም ሆነህ አገኘንህ አከበርንህም ሱራ 93:8 ላይ በከድጃ ገንዘብ ነው የመሐመድ የከበረው። ጤነኛ ሰው ጋር ነው ማውራት የሚችለው። እኔ ከብዶ ነው ያደረገችው ከድጃ ነች። ተረጋጊ ቆይ። ኤኒዌይስ እኛ የምንጠመቀው ለምንድን ነው? እግዚአብሔርን ጸጋ ለማግኘት ነው የምንጠመቀው። አንድም እግዚአብሔርን ጸጋ ለማግኘት ነው። ፕሊስ አሁን አዳምጪ። ሚት አርጊያት እስኪ ጎበዝ። ሚት አርጊያት ጎበዝ። ስለዚህ የእግዚአብሔርን ጸጋ ለማግኘት የእግዚአብሔርን ልጅነት ለማግኘት ኃጢአታችን እንዲሰረይ እንጠመቃለን። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ ያመኑትን ጴጥሮስ ምን ይላቸዋል? እነሆ ንስሐ ግቡ፣ በጌታችን በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁ እንዲሰረይ ይላቸዋል። ስለዚህ አንድ ሰው አምኖ ሲጠመቅ ይድናል፣ ዘላለማዊ ሕይወትን ያገኛል ብለን እናምናለን። ማርቆስ 16:16 እንደሚናገረው ማለት ነው። ሞቱን በሚመስል ከእርሱ ጋር ከሞትን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንነሳለን። ሮሜ 6 ከቁጥር 2-6 እንደሚናገረው ማለት ነው። ሰው ዳግም ሊወለድ እንደሚያስፈልግ ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 3-6 አካባቢ ከቁጥር 1 ጀምሮ ለኒቆዲሞስ ባስተማረው መሰረት ስለነገረን የጌታችንን ቃል እናከብራለን እና እንጠመቃለን። ኦልራይት ይህንን እንተገብራለን ማለት ነው። ይህንን እንተገብራለን። ልጆችስ ህፃናትስ በእግዚአብሔር ዘንድ 80 ዓመትም ሁኚ 60 ዓመትም ሁኚ 50 ዓመትም ሁኚ 10 ዓመትም ሁኚ 2 ዓመት ሁኚም በእግዚአብሔር ዘንድ ጸጋን ለመቀበል የሚከለክል አይደለም። የእግዚአብሔር ጸጋ ይሰጣል ለሁሉም።
ኦኬ እሺ ከድጃ እኔ ልበልልሽና ከዛ በኋላ ግን ወደ አንቺ እቀጥላለሁ። እፎይ የጀመረውን ለመቀጠል ምንድን ነው የእግዚአብሔርን ጸጋ ለማግኘት ልጅነትን ለማግኘት ከባርነት ወደ ልጅ ለመባል ማለት ነው። የክርስቶስ ኢየሱስን ሞትና ትንሣኤ ለመመስከር ልክ ክርስቶስ ሞቷል ደግሞም ሞቶ አልቀረም ተነስቷል ብለን የምንመሰክርበት እኛም ደግሞ ከእሱ ጋር ሞተን ተቀብረን የምንነሳበት እንደሆነ ይናገራል። ይሄ መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱሳዊ አስተምሮ ነው። የእግዚአብሔርን ልጅነት ለማግኘት ማለት ነው። ጸጋን ለማግኘት ለዳግም ለመወለድ ሰዎች በኃጢአት ሞተው ነበር። ነገር ግን ዳግም የሚወለዱት ጥምቀት አድርገው በክርስቶስ ኢየሱስ አምነው ሲጠመቁ ከዛ በኋላ ይድናሉ፣ ዳግም ይወለዳሉ ማለት ነው። ነገር ግን እንደ እስልምናው ስለዚህ የሚጠመቁት እስልምናን ለማስለቀቅ ከሆነ ከቁርአን ጋር ቀጥታ ትጋጫላችሁ ማለት ነው። ላይክ እስልምና ቆሻሻ በውሃ የሚለቅ ቆሻሻ ይሆንና ከዛ በኋላ ሰዎች ወደ እስልምና የሚገቡበት አድርጋችሁ ነው የምታዩት። ለምን ሱራ 30 ቁጥር 30 ላይ ምን ይላል? ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ፣ የአላህንም ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለም። ስለዚህ እስልምና ፍጥረት ከሆነ ሰው በተፈጥሮ የሚያገኝ ከሆነ አይለወጥም። እስልምና እንኳን በውሃ ሊለቅ አይለወጥም እያለ እየተናገረ ነው። ስለዚህ እስልምና በውሃ ይለቃል ወይም ደግሞ ሰው ሲጠመቅ እስልምና ይለቃል ብላችሁ የምታምኑ ከሆነ ደስ ይለናል። እኛ እስልምና ቆሻሻ ነው በውሃ ይለቃል የሚለውን ነገር እያስጨበጣችሁን ስለሆነ ማለት ነው። እናንተ ከምትናገሩት ተነስተን እንደዛ ማለት ስለምንችል፣ ስለዚህ የአላህ ፍጥረት መለወጥ የላትም ተብሎ ይነገራል፣ ተነግሯል እዚህ ጋር ቁርአን ላይ ማለት ነው። ስለ ጥምቀት ባጭሩ ያለው ነገር ይሄ ነው እንጂ ሰው እስላም ሆኖ ከዛ በኋላ ክርስቲያን ለማድረግ አይደለም የሚጠመቀው። ነገር ግን እናንተ ሙስሊሞች ጌታ ኢየሱስ ክርስቶስን አምናችሁ ብታምኑ የዘላለም ሕይወት ለማግኘት ትጠመቃላችሁ ማለት ነው። ያ ነው። ማንኛውም የማያምን ሰው ይጠመቅና የቤተክርስቲያን ህብረት ይጨመራል። ታንክ ዩ ክርስቲያን ሶሪ አቋርጬ ስለተነሳው። ስለዚህ የእግዚአብሔር ልጆች የምንሆንበት ሚሽካት አለመሳቢ ሰባና እንደ ክፈትልኝ የእግዚአብሔር ልጆች እንሆናለን። ከሴጣን እስራት ከሴጣን እኛ ቁራኝነት እንላቀቃለን ማለት ነው። የእግዚአብሔር ልጆች ስለምንሆን ህፃናት ልጆች ምናምን የሚባል በእግዚአብሔር ዘንድ ጸጋን ለመቀበል የሚከለክለን አይደለም። ለሴጣን አይተወንም ማለት ነው። ፈጣሪያችን አባት ይሆነናል። ለዚህ ነው ማቴዎስ ምዕራፍ 18 ላይ ከቁጥር 1 ጀምሮ መንግስተ ሰማያት እንዲህ ላሉት ህፃናት ነው የምትገባው ብሎ ህፃናት መንግስተ ሰማያት እንደሚገባቸው ነግሮናል። ህፃናት ወደ እኔ ይመጡ ዘንድ አከልክሏቸው ብሎናልና ህፃናት ወደ እግዚአብሔር እንዲገቡ እንዲያገኙ መንግስቱን አብረውን እንዲካፈሉ ህብረት ማድረግ ስላለባቸው እናሳትፋቸዋለን ማለት ነው። በእስልምና ውስጥ ህፃናት አላህ እንዴት ነው የሚያደርገው? ህፃናትን ገና በህፃንነታቸው በአጋንንት መለጀልጋቸዋል። ገና ሲወለዱ ጀምሮ አጋንንት ቁራኛ እንዲሆንባቸው ያደርጋቸዋል። የእኛ አምላክስ ከአጋንንት የምንጠበቅበትን የእግዚአብሔርን ጸጋውን ልጅነትን ወደ እኔ አንጡና ህብረት ከእናንተ ጋር አብረው ያድርጉ ቤተክርስቲያን ሲል፣ እስልምናውስ አጋንንት ያሰፍርባቸዋል። አንብበው አዲሱን ምን ይላል? ሚሽካት አልመሳቢ ሰባ ላይ ቡሃሪና ሙስሊም የዘገቡት ታሪክ ማለት ነው። አላስ ሜሴንጀር አሴይንግ የአላህ መልእክተኛ እንደተናገሩት the crying of an infant at the moment of birth is due to a prick from the devil ህፃናት ገና እንደተወለዱ የሚያለቅሱበት ምክንያት ሰይጣን ስለሚቆነጥጣቸው ነው። ስለዚህ የሙስሊም ልጆች ገና ሲወለዱ ገና ከእናታቸው ማህፀን ሲወጡ ህፃናት ይቆነጥጣቸዋል። እኛ ጋር ይጠመቃሉ፣ የእግዚአብሔርን ልጅነት ያገኛሉ። ነገር ግን በእስልምናው ደግሞ ሰይጣን ይቆነጥጣቸዋል። ልዩነቱ ግልጽ ነው። በውሃ መታፈን ነው መጣመቅ ማለት በውሃ መታፈን መግደል። ኦኬ አና رضي الله عنه قال رسول الله صلى الله عليه وسلم صياح المولود حين يقع نزعة من الشيطان የሰይጣን ቁንጥጭና ነው። እርግጥ
ምንድን ነው የሚለው እህታችን? አንቺ አረብኛሽ በጣም ነው የሚያምረው። ቢንት ነች እንዲያነበበችው ኢስላም ግን ደግሞ ማለት ነው እሺ አለው ትርጉም አለው። ሴጣን ምን ያደርጋቸዋል የሚለው ህፃናቶቹ ምን ያደርጋቸዋል? ሴጣን ይቆነጥጣቸዋል። ኦልራይት ለምን ነው የሚቆነጥጣቸው? ህፃናቶቹ ሙስሊም ናቸው ብላችኋል ነበር እንዴ? እና ቁርአን አንዴ ክፈትልኝ። ሱራ 15 ቁጥር 38 አይ ቲንክ አንዴ ክፈትልኝ። በአማኞች ላይ ሰይጣን ኃይል እና ስልጣን አለው? የለውም። ከሌለው ሙስሊም አይደሉም ማለት ነው። ቆንጥጦ ካስለቀሰሳቸው ኃይል አለውና ስለዚህ ህፃናቶቹ ሙስሊም አይደሉም ማለት ነው። ማንም ህፃን ልጅ ከእናቱ ሆድ ሲወጣ ሙስሊም ነው ክርስቲያን ነው ብለህ ልትገምት አትችልም። ምክንያቱም ያ ሰው የራሱ ህይወት አለ። አባቱ ሙስሊም ሊሆን ይችላል እንጂ ነገ ጧት እሱ ክርስቲያን ሊሆን ይችላል። ቆይ አንዴ መልሰው ክርስቲያን አንብብ ይሄንን ክፍል إن عبادي ليس لك عليهم سلطان إلا من اتبعك من العاوين. alright ምን ማለት ነው? እነሆ ባሮቼ በደንብ አይታይም የሆነ ፈዟል። እነሆ ባሮቼ በእነሱ ላይ ለአንተ ስልጣን የለህም። ሰይጣን አላህ ምን እያለው ነው? ኢብሊስን ስልጣን የለህም በባሮቼ ላይ ከጠማሞች ከተከተሉ ሰው ብቻ ሲቀር። ስለዚህ ሰይጣን ኃይልና ስልጣን ያለው ህፃናቶቹን ሰይጣን መጅልጉ ያስለቅሳቸዋል አይደለ? ወጣች። አይ ላቭ ኮንፊደንሷን በመጀመሪያ አረብኛዋን በጣም ወድጀዋለሁ። ግን ምን ያደርጋል? አነበበችው። ሁለቱ ክለሽ ያደርጋሉ። ስለዚህ ምንድነው ማለት ነው? በእኔ ባመኑት ላይ ስልጣን የለህም ካለው ህፃናትን ሴጣን የሚያጫወትባቸው ከሆነ ህፃናት ሙስሊም አይደሉም ማለት ነው። አላመኑም፣ ተከታዮቹ አይደሉም። ፓራፍሬዝ አድርገው ቶፒኩን መልሰው። ኦኬ ያው እንግዲህ የዛሬው ቶፒካችን ሞሮርለስ ሙስሊሞች ብዙም እየነኩት አይደለም፣ ምክንያቱም ስለሚከብድ ማለት ነው። ኢሳ የአላህ ቃል ነው ብለው ያምናሉ። ነገር ግን የአላህ ቃል ባህሪው መሆኑን ደግሞ አያውቁም። የአላህ ቃል ሲባል ሁልጊዜ አይምሯቸው ላይ የሚመጣው ሙስሊሞች ምንድን ነው? ቁርአን የሚለው ነው። ነገር ግን ኢሳም የአላህ ቃልና መንፈስ ተብሎ በቁርአንና በሐዲስ ተገልጿል ማለት ነው። እንዲያውም በተቃራኒው ቁርአን የአላህ ቃል ነው የሚል ቁርአን ላይ የለም። ቁርአን የአላህ ቃል ነው የሚል ኤክስፕሊሲትሊ ቁርአን ላይ የተቀመጠ ነገር የለም። ስለዚህ የአላህ ቃል የተባለው ኢሳ ፍጡር ካልሆነ ባህሪው ነው ወይስ አይደለም? ፍጡር ካልሆነ ሉክ ዘላለማዊ ነው የሚሆነው፣ ኢተርናል ነው የሚሆነው፣ ከፍጥረት በፊት የነበረ ነው የሚሆነው። ምክንያቱም አምላክ ያለ ቃል ስለማይኖር ማለት ነው። አምላክ ያለ ቃሉ ስለማይኖር፣ ስለዚህ ኢሳ ያላህ ቃል ከሆነ ፍጡር አይደለም ማለት ነው። ሙስሊሞች በዚህ አርጊመንት የምትስማሙ ይመስለኛል። ሙባረክ አለ። ሙባረክ ማይክ ክፍት ነው። ሜይ ቢ ማውራት ከፈለክ ቀጥል። ኦኬ ሀያቲ ያለሽ አልገባችም። ኦኬ እሺ፣ ቀጥሎ ያለችው ልጅ ስሟ ሙባረክ ቀጥል። ማይክ ክፍት ነው። ባይዞ እየተሰማህ ነው። ሙባረክ አለ። ኦኬ፣ ስለዚህ የአላህ ቃል ምንድን ነው? ኢሳ ምንድን ነው? ሉክ ስለ ኢሳ ከድንግል ያለ አባት የተወለደ ነው።
ሉክ ፍጥረታት መጀመሪያ አዳምና ሔዋን ከተፈጠሩ ከዛ በኋላ ፍጥረታት ሰዎች ሁሉ የሚፈጠሩት ምንድነው? ከእናትና ከአባት ይገኛሉ። የሚወለዱት ከእናትና ከአባት ነው። ከዛ በኋላ ከነበረው ሴክሴሽን ከሔዋንና ከአዳም በኋላ በነበረው ያወላለድ ወይም ያወላለድ ሂደት ውስጥ ማንም ያለ አባት የተወለደ የለም። ያለ አባት ከግንኙነት ውጭ የተወለደ የለም። ይሄንን ሱራ 4 ቁጥር 1 ላይ ምን ይላል? ምን ብሎ ይናገራል መሰላችሁ? እናንተ ሰዎች ሆይ ያንን ከአንዲት ነፍስ ከአዳም የፈጠራችሁ ከእርሷ መቀናጇዋን ሔዋንን የፈጠረው ከእርሱም ብዙ ወንዶችና ሴቶች የተበተኑት ጌታችሁን ፍሩ ይላል። ስለዚህ ከዛ በኋላ ወንዶችና ሴቶች የተፈጠሩት ከሔዋንና ከአዳም ነው። እየተፈጠሩ የመጡት ምንድነው? ከሔዋንና ከአዳም በግንኙነት እንደሆነ ቁርአኑ ራሱ በግልጽ ይናገራል። ኢሳ ጋር ሲመጣ ግን ያ አይሰራም። ይሄ ሩል አይሰራም። ይሄ ቁርአን አንቀጽ ኢሳ ጋር አይሰራም። ኢሳ የተወለደው ካላባት ብቻ ነው፣ ከሴት ነው ማለት ነው፣ ካላባት። ስለዚህ ይሄ ቁርአን አንቀጽ እንኳን ለኢሳ አይሰራም ማለት ነው። ለምን ያለ ወንድ መወለድ አስፈለገው? አንደኛ ለምን ያለ ወንድ መወለድ አስፈለገው? አንደኛ። ሁለተኛ ለምን የአላህ ቃልና መንፈስ ተባለ? ሁለተኛ። ሶስተኛ ለምን ሳይሞት እስካሁን ድረስ አለ? አራተኛ ለምን ድጋሚ ይመጣል? ባይዞ እነዚህ ሁሉ ለሙሐመድ አልተነገረም። ሙሐመድ ውዱ ነብያችን ከዓለም አንደኛ ከፍጥረታት ምናምን ብለው ይናገራሉ። ነገር ግን ለኢሳ የተነገሩትን አንዱንም ኳሊቲ ማሟላት አይችልም ሙሐመድ ማለት ነው። አንዱንም ማሟላት አይችልም። ይሄ ነገር ሁሉ የሆነው በቃ ዝም ብሎ እንደው እንደ ውሃ ደራሽ እንዲከሰት አስቦ ነው ፈጣሪ እነዚህን ሁላ ነገሮች ያደረጋቸው። ስለዚህ ወደ መጀመሪያው ቶፒካችን ስቲክ እናደርግና ለምንድን ነው ኢሳ የአላህ ቃልና መንፈስ የተባለው? የአላህ ቃልና መንፈስ ፍጡር ስላልሆነ ማለት ነው። ካዱ ገስት እየከፈተልኝ አይደለም። እኔ ፎይ ካሉ አስገባ ሙስሊሞች። እስኪ ማይክ ዝግ ነው። ስሜታዊ ሆኜ ሳልዘጋጅ ነው የገባሁት። አጋጣሚ ነው። ከዚህ በፊት ተከታትያችሁ አይቻችሁ አላቅም ማለት ነው። እና ድንገት ነው አጋጣሚ ቲክቶክ እንትን ስል አጋጣሚ ነው የገባሁት እና እዚህ ጋር እና ተዘጋጅቼ ደግሞ ሌላ ቀን ደግሞ ተዘጋጅቼ በደንብ አድርጌ እመጣለሁ ማለት ምንም ላይ ወይ ነው የረጅውን እቃ ጫወታ የሆነ ለማውራት ራሱ ቀፎኛል። ከድጃ ፕሊስ ቤታችን ቁጭ ብለሽ ሪስፔክት ታደርጊናለሽ። ነውር ነው። አልተዘጋጀው አንድ ስሜታዊ ሆኜ የገባሁት እኔ አይቼው አላቅም። እዚህ ጋር የሚወራው ነገር ሁላ ወይ ሰዎችን አታበላሽ። የተጋጨሽ ነው እያወራሽ ያለሽ እኮ ከራስ ጋር የሚጋጭ ነው። እቃቃ ጫወታ ነው ካልሽ በኋላ ሰምቼው አላቅም መረጃ ይዤ እመጣለሁኝ ሌላ ቀን ማለት ደግሞ ውሽዝ ከብዶሻል። አሁን እቃቃ ጨዋታ ከሆነ ሊከብዳሽ እያወራኸው እቃቃ ጨዋታ ነው፣ ግልባጦች ነው እያወራህ ያለኸው እዚህ ጋር በቃ ፕሊስ። ማለት ሰው ከጤነኛ ሰው ጋር ነው ማውራት፣ እኔም ከጤነኛ ሰው ጋር ነው ማውራት የምችለው። እንዴት ብዬ ካንተ ጋር ላውራ? ኢኔ ለሄ ወይ ኢኔ ለሄ ረጁ ምናልባት እኮ ከድጃ ጤነኛ ያልሆንሽ እኮ አንቺ ትሆኛለሽ ምናልባት። ኖ ምክንያቱም እብድ ቆይ አንዴ እብድ በጤነኞች መካከል ሲሆን ራሱ ብቻ ጤነኛ ሆኖ ይታየዋል፣ ሌሎቹን ሁሉ እብድ አድርጎ ማለት ነው። ምናልባት አንቺ እንደዛ ሆኖ እንዳይሆን ራስሽን መልመድ። ምክንያቱም ጤነኛ ብለሽ የመከራከርና የመሳደብ የሙስሊም ባህሪ አይደለም። የሙስሊም ባህሪ ማለት በማስረጃ ማቅረብ ብቻ ነው እኛ የሚጠበቅብን እንጂ ውሻ ነከሰኝ ብለሽ ውሻን አትነክሺም። ስለዚህ እንደዚህ አይነት ነገር አያስፈልግም። ከድጃ ተወጣለች ያስለመና አምሹር ማብራት ሄድና እኮ እኔ ሸምሴ ጠፋ። አቤት ማብራት ሄደብኝ ወጥቼ ነበረ እና አሁን እኔ ሁለተኛ ነገር የጠየቅኩ የነበረው እስካሁን ያው እኛን የጠየቅና ነው ያው በቻልነው ያክል እየመለስን ነው። እኔ ደግሞ አንድ ጥያቄ ልጠይቅህ እድሉን ስጠኝ። ጠየቀኝ እኮ ቅድም መለስኩልህ አንተ ሳትጠይቅ። እናንተ ክርስቲያኖች ማንን ነው የምታመልኩት? እግዚአብሔርን።
ከዛ ሌላስ ማለት የፈጠረን እግዚአብሔር ነው። በቃ እግዚአብሔርን ማን ነው የፈጠረው? በምን አይነት መልኩ ነው የምታመልኩት? እግዚአብሔር ማን የፈጠረው? ኢስላም። ይህን ጥያቄ ነብዩ ተጠይቆ ነበር። አላህ ማን የፈጠረው ካለ ቆይ አይደለም እግዚአብሔር። እኔ የማውቀው የኢየሱስ አባት ነው። እግዚአብሔርን የምትሉት ኢየሱስ ነው ጌታን አድርጋችሁ የምትይዙ። የወረደበት ምክንያት ካወቅሽ አላህም ማን የፈጠረው ከምንድን ነው የተሰራው ብለው ጠይቀውት ነው። በል እርሱ አንዱ ነው ከሚለው የወረደው ከብር ነው ከወርቅ ነው ከምንድን ነው የተሰራው? አላህ አልተጠየቀም፣ ማንም አልጠየቀም። አላህ ራሱ ጽፏል። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አልተወለደም አልወለደምም፣ እንደሱም የለም እንደሱም ሊኖርም አይችልም። ራሱ ጽፎ ነው፣ ማንም ጠይቆት አይደለም። አትሳሳት። እዚህ ላይ ሙሐመድን እኮ ነው ያልኩሽ ነው እህቴ። ሙሐመድ ተጠየቀ። ሙሐመድን ሲጠይቁት ይሄን ክፍል አወረደ። አላህ አንዱ ነው። ቁል አላሁ አሐድ፣ አላህ አንዱ ነው። አላሁ ሰመድ፣ እሱ ሰመድ ነው። ሰመድ ማለት ድፍን ማለት ይሆናል፣ ወይንም ደግሞ ሰፊሸንት የሚለውም ብቻ የተለያዩ ትርጉሞች አሉት። በዚህኛው አንድ ነገር ልንገርህ፣ አንተ ለኤክስፕሎር ለላይክ ብለክ እንደዚህ የምትሰራቸው ቪዲዮዎች መጨረሻ ማለት ነው ይታየኛል። አንተ እስልምና ላይ ወድቀህ በደንብ አላህን አፉታን እየጠየቅ ታደቀስ ታደርግና ሐጅ ስታደርግ ይታየኛል ብዬ ቁርአኑን ሳታብራሪ ነው የወጣሽው። ለምን ሳታብራሪ ወጣሽ? የትኛው ሱረቱል ኢኽላስ? ኖ ሱረቱ ሂጅርን ሱረት ዊሽ ሂጅር ነው የሚለው 15ኛው ሱራ ሂጅር መሰለኝ፣ እንደዛ ነው የሚባለው። ሱረቱል ሀጀር ነው ሂጅር፣ እነዛ አካባቢ ሀጅ አይደለም ሂጅር መሰለኝ። ቁጥር 15 ምንድን ነው የሚባለው? ሂጅር። ይሄንን እኔ ከፍትልሻለሁ፣ አትቸገሪ። ነይ ደግመሽ አብራሪያት እስኪ። ህፃናት ቆንጥጦሻል አንቺን? ማን ሰይጣን ቆንጥጦሻል አንቺን? ኢስላም ስትወለጅ ኢስላም ወይ ተመልሻለሁ። እናንተ ጋር የቀደመው ማለት ነው። ልብ በይ እነሆ በባሮቼ ላይ በእነሱ ላይ ለአንተ ስልጣን የለህም ከጠማሞች ከተከተለ ሰው ብቻ ሲቀር ይላል። ስለዚህ ሙስሊም ያልሆነ ማለት ነው። አልጠማማ ማለት የተከተለው ሴጣንን የተከተለ ማለት ሙስሊም ያልሆነ ማለት ነው ነው አይደለ? እንደዛ አይልም። ኦኬ ጠማሞች ማለት ሙስሊሞች ናችሁ። ስለዚህ ጠማሞች ሙስሊም ናችሁ ሴጣን ተከተሉ። ቁርአኑ ራሱ አይልም እንጂ አንተ ዝም ብለህ ከተዘባርቅ ምን ሆነክ ነው? ቁርአኑ ራሱ አይልም እና አብዲ ለይሰ ለከ عليهم إلا سلطان إلا من أتبعك من الغاوين. ما يقول ما أيلم طمام أيلم مزوس طمام أيلم يتساسة أيلم قرآن لا يدمو يتساسة اليامات ምንድን ነው የሚለው? እሺ የተሳሳተ ነው የሚለው አረብኛው። እሺ እንደዛ ነው አረብኛው ነው አንብበው አንተ ትርጉም እሺ ምንድነው? አማርኛ ትርጉም እሺ ተርጉም እሺ ተርጉም እሺ እኔ የትኛው ምትይቆ ይስማማኛል። ለሙስሊሙ የብስጫቸው ደግሞ ደስ ይለኛል። እሺ ሴጣን የሚከተሉ ናቸው ብለሽ ታመጪዋለሽ ማለት ነው ሎጂኩ። እሺ ቀጥ ያለ ጠማማ ያልሆነ ቀጥ ያሉት የሴጣን ተከታይ ናቸው። እኔ በሁለት በዚህ ይመቸኛል። በየትኛው ብትጂስ አያ ስንት ነች? ሱረቱል ሀጅር ኦኬ አያ ስንት ነች? 42 ልክ አይደለም? 42 እንዴትም ብለሽ ፍቺው ይስማማኛል። ይሄ ብቻ አይደለም ብዙ ስላለ እንዴትም ብለሽ ፍቺው አይደለም አያው የለም ነው መልክ ወራ ጉድ 99 ነው ያለው አያው 99 ወእነ ጀሃነም
وإن جهنم لموعدهم أجمعين جهنم هو اللي مجزي لا تقصهم لأن أنت أين تسونات الشيء 4 بتلا لها 7 أبواب لكل باب منهم جزء مقصود يتم يهون طيب إن أنت እንደዚህ ወጣችሁ ይፋ ላይ የምታደርጉት ምን ያደርግላችኋል? ሙስሊም የክርስቲያን ስም ሲያጠፋ በህይወታችሁ ሰምታችሁ ታውቃላችሁ? እኛ ክርስቲያን ጋር አብረን በልተን አድገን እንትን ያልነው ምን ያደርግላችኋል? ቁርአን ያጠፋል፣ ስማችንን ቁርአን ያጠፋል፣ ኢስላም ይሰድበናል። አያጠፋም፣ ቁርአን አያጠፋም። تقرأ اسمع سورة الكافرون نبي سورة الكافرون قرتك هنا نبياتنا يقول يا أيها الكافرون لا أعبد ما تعبدون ولا أنتم عابدون ما أعبد وإذا إسلمنا سيطراتشو أنبي ستلوت إن أنت بايمانوتاتشو هنين بايمانوتاتشو فكراتشن بلون إسلمنا هنا عم ببيات استشف ትንሽ አስጠጋው ክርስቲያን وقالت اليهود عزيز ابن الله وقالت النصارى المسيح ابن الله ሁሉም የአላህ ልጆች እንደሆኑ ነው እኮ የሚናገሩት እዚህ ላይ የአላህ ፍጥረት እንደሆነ መሲህም የአላህ ፍጥረት እንደሆነ ይሁድም አላህ ፍጥረት እንደሆነ ሁሉም እዚህ ቁርአን ላይ ይናገራል ሁሉም የኛ ፍጥረት የአላህ ፍጥረት እንደሆነ ሁላችን የአላህ ፍጥረት እንደሆነ ይናገራል አንብቢው ኦኬ እስቲ ትርጉሙ በአማርኛው ቆይ አንብቢና ጨርሹ ቅድሚያ አረብኛውን ጨርሹ አረብኛውን ማጨርሻለሁ ትርጉሙ ግን ላውቀው ፈልጋለሁ በእናንተ የተጻፈው አልጨረሹም قولوا لهم بأفواههم يطهنون أي يطهنون قل الذين كفروا من قبل قالهم الله أني يفكون وفهم يظهرون قل الذين استعمارينيا من يلعب ترجمة أنا بشو اوكي አማርኛውን አርግልኝ እስኪ ይታይሻል አንብቢው እስኪ አንቺ ወልሻው ከፍረሻል ኢስላም ለንግ እኔ ደርዳሽ ከዚሁ አይሁዶችም ክርስቲያኖችም ያላ ልጆች እንደሆኑ ፍጡራን እንደሆኑ ነው የሚያምነው አይ ቁርአኑ ያከፍታል አንዴ ነይማ እንዴት እንደምከፍሪ ታውቂያለሽ ቅድም ምናልሽ ስተረጉሚው ያላ ልጆች እንደሆኑ ነው የሚናገረው አይሁዶች ከሆኑ ደግሞ ሱረቱ መርየም 88 እስከ 93 ድረስ ባለው ላይ ዳራማ ልጅን ያዘ ወለዳሉ ይሄ ከባድ ንግግርን ተናገሩ ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ ተራሮች ሊናዱ ምድር ልትሰነጠቅ ትቃረባለች ለአራማን ልጅን ያዘ ወለደ ስላሉ ብሎ አላህ ይቆጣል ነገሩ ቃላቸው ነው እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ እቺን አንብቢልኝ ከዛ ቀጥሎ ምን ይላል አንብቢያት እስቲ እስላም ብዙ ማትታየኝም እኔ እርጅናም እየመጣ ነው መሰለኝ እስላም ሚዩት ነሽ ምሮና ተጨምሮ ተጨማሪ ነው አላህ ምን ይላል ማለት ነው ተጨማሪ ነው ይሄ መጽሐፍ እናንተ ናችሁ የሰራችሁት ተጨምሯል ቀደም ተጨምሯል ቁርአኑ እንዳለች አሁንም ደግሞ ይሄ እየተጨመረ ነው ስድብ ይመስላትን ቁርአኖቹ ስታያቸው ተቀየካደችው ነው ጎበዝ ጤናማ አይምሮ ይሄ ነው የመጀመሪያው እናንተ መጽሐፍ ነው ተነቱ ሰራችሁት እንደዛ የሚባለው ማለት ነው ችግር የለውም ምክንያቱም አይምሮሽ ሊቀበሉ አልቻለም አሁን ቀጥታ ስማችንን ጠርቶ ይሰድበናል ይሄ ክፍል ከሌለ ይኸውልሽ እስላም ይሄ ክፍል እጃችሁ ላይ ለቁርአን ላይ ከሌለ ለዘላለም ንጽጽር አቆማለሁ የፈለጋችሁትን ቅጣት እቀጣለሁ የፈለጋችሁትን ያው ይሄ ክፍል ብቻ አይደለም እኔ ላወራሁት አንዴ
ውሸት መረጃ አምጥቼ ከሆነ ይቅርታ ጠይቃለሁ። አደባባይ ላይ የዛሬ አይደለም ከዓመት በፊት እንኳን ንግግርህ ቁርአን ላይ ምንም ጥርጣሬ አታመጣብንም። ምንም አይነት ጥርጣሬ ቁርአን ላይ አትፈጥርም። መልሰው ቶፒኩ መልሰው እና ለኢማን ትንሽ እንበላት እኔስ ኢስላም እንግዲህ በደንብ ኢስላም ወጣለች። ኢስላም እየገባት ነው። ቀድምም ያኛውን አነበበችው አረበኛውን መተርጎም አልፈለገችም። ቀጥታ ህፃናት ሙስሊም እንዳልሆኑ ገባት። በቁርአን አናፍም ማወቅ ያለብህ ነገር በቁርአን አናፍም ነገር የለውም። ይሄ ሰው የጻፈው በይ ቁርአን ሰው አይደለም የጻፈው በጭራሽ። አንዴ እስኪ ትንሽ ከፍ አድርገው እስኪ የአማርኛው ትንሽ ከፍ አንዴ ቁርአንን ሰው አይደለም የጻፈው። መጽሐፉ በሰው አልተጻፈም። መጽሐፉ ሰው ቢጽፈውም ቃሉ ግን የአላህ ቃል ነው። እኔ ቃሉ የማን ነው መቼ አልኩሽ? ከሰው የተጻፈ አንድም ነገር የተደበለቀ ነገር የለም። ስለዚህ ቁርአንን መጽሐፉን ሰው ነው የጻፈው ወይንስ አላህ ነው የጻፈው? ሰው ቢጽፈውም የአላህ ቃል ነው። እኔ ማን ነው ቃል አልጠየቅኩሽም እኮ። ሰው ነው የጻፈው አይደለም? ሰው ነው የጻፈው። ጎበዝ አቃቃ እንደወረደ ወደ ታዲያ ምንድን ነው እሱ የምትይው? የእኛ ከላል ተጻፈም አልጻፈም ምናምን ይሄ መፈክራችሁን ተውት። ድሮ ያለፈበትን መፈክር መስጊድ የሰማችሁትን እዛችሁት አትምጡ። ቁርአንን የጻፈው ለክርስቲያን እንደሆነ ባሳይሽስ? ቅድም ማለት ነው ቅድም እኔ ስለ ኢሳ ስታወራ ሰምቻለሁ። ነይማ ቁርአንን የጻፈ ከቁርአንሽ ውስጥ አንድ ሰው አንድ ማስረጃ ልታመጪልኝ ትችያለሽ? የቁርአንሽን ጸሐፊ ከመጽሐፍሽ ውስጥ ከቁርአን መጽሐፍ ውስጥ የቁርአንን ጸሐፊ አንዱን ማስረጃ ልታመጪልኝ ትችያለሽ? ወላሂ አሁን ስማቸውን ባላስታውስም ማለት ነው ቁርአን እንደወረደ ወዳው ከስር የሚጽፍ የቁርአን እንትን እንደነበረ አውቃለሁ። እሱ ክርስቲያን እንደሆነ ባሳይሽስ? በጭራሽ። ባሳይሽስ? እናንተ ሲጀመር መቼ በሙሐመድ ታምኑና ሙሐመድን መች ታውቃላችሁ እናንተ? እኮ ለማውቃችሁ ሰውየው ለሙሐመድ ቁርአን ሲጽፍለት የነበረ ሰውዬ ሙሐመድ ምንም አያውቅም እኔ ከጻፍኩለት ብሎ ክርስቲያን ሆኗል። ቡሃሪ ላይ ነው የሚገኘው አዲሱ። ከፍ አድርገው ክርስቲያን። በጭራሽ። ይኸው ላንብብልሻ። ኦልራይት የምታሳየኝ ኪታብ መክፈት እኮ ትችያለሽ። አንቺ መክፈት ትችያለሽ እኮ። ይሄ ስህተት ነው ካልሽ መክፈት ትችያለሽ። እዚህ ጋር ልንገርህ አንተ። ወይ ነይማ፣ ይሄንኛው ስህተት ነው ካልሽ የራስሽ መክፈት እኮ ነው። እኛ ያመጣነው ስህተት ነው ካልሽ አንቺ መክፈት። መረጃውን ግን እንደ መረጃውን ታዳምጫለሽ። There was a Christian who embraced Islam and read Surah Al-Baqarah and Al-Imran. አንድ ክርስቲያን ነበረ እስልምና የተቀበለ በቀራንና አልኢምራንን የሚቀራ የነበረ። He used to write for the prophet. ለነቢዩ ቁርአንን ይጽፍለት የነበረ። Later on, he returned to Christianity again and he used to say, Muhammad knows nothing but what I have written for him. በኋላም ወደ ክርስትና ተመለሰ። ከዛም ምን ጀመር? መሐመድ እኮ ምንም የማያውቅ እኔ የጻፍኩለትን ብቻ ነው። ምንም ማያውቅ መሐመድ እኔ ከጻፍኩለት ውጭ። ስለዚህ ግርግር እየተከተለ ለመሐመድ ቁርአንን ሲጽፍለት የነበረ ሰውዬ ክርስቲያን ሆኗል። ሱራ 693 ምናምን አካባቢ አቢሳርም አለ ከእስልምና የወጣ የሆነ ሰዓት ላይ መሐመድ ምንም አያውቅም እኔ የጻፍኩለት ብቻ ነው እንትን የሚለው ብሎ የወጣ ሌላኛው ደግሞ አለ። መሐመድ ሊያስገድለው የፈለገ ማለት ነው። ይሄኛው ሌላ ነው፣ ያኛው ደግሞ ሌላ አለ። ኤነስ ይብቃን ወይንስ አንዴ ቶፒኩ ላይ ትንሽ እንሄድበት? ክርስቲያን አንዴ ሄድ ብንልበት ሜቢ ናኢማ ሀሳብ አለሽ? ኢሳ ፍጡር ነው ብለሽ ታምኛለሽ? ታችን ያለ አካል ፍጡር ነው ብለሽ ታምኛለሽ? የአላህ ቃል ፍጡር ነው ምን ማለት ነው? ኢሳ ፍጡር ነው የአላህ ቃል ፍጡር ነው? እንዴት ነው የሚያገናኘው? የአላህ ቃል ፍጡር ነው ወይስ አይደለም? እኔን አንዴ የኔን መልስ አትመልስልኝም? ቆይ ናይማ የኔን መልስ ይመልስ። አንዴ ቆይ ሸምሴ ተረጋጋ፣ ትቀጥላለህ። እሺ ናይማ የአላህ ቃል ፍጡር ነው ወይስ አይደለም? አይደለም ቃል ነው። ኦኬ ኢሳስ የአላህ ቃል ነው ወይስ አይደለም?
ኢሳ የአላህ መልእክተኛ ነው። የአላህ ቃል ነው ወይስ አይደለም ነው ጥያቄ። ምን ማለት ነው የአላህ ቃል? መልእክተኛ ነው አልኩ እኮ። የአላህ ቃል ነው ወይስ አይደለም እንዴ? ምን ለማለት ነው? ኢሳ የአላህ ቃል ነው መንፈሱ ነው ብሎ መሐመድ ምን አለ መሰለሽ? ኢሳ የአላህ ቃል ነው የአላህ መልእክተኛ ለህዝብ የተላከ መልእክተኛ ነው። ቆይ አንዴ እሺ፣ ኢሳ የአላህ ቃልና መንፈሱ ነው አለ መሐመድ። ይሄን ታምኛለሽ? አይልም። ምን ልንገርህ ስለ ኢሳ ማወቅ ከፈለክ እሺ፣ እንዳለ ማሳየሽ ልንገርህ። እኔ ከቁርአን ልንገርህ። አይላሰንሻ ቆይ መጀመሪያ ኢሳ ያላህ ላይ ማየት ትችላለህ። ቆይ ቁርአን ላይ ማለት ችግር የለም ሰጥሻለሁ። አንተ የምትጽፈውን አይደለም። ኦኬ፣ ይሄን ሐዲሱን እኔ የጻፍኩት ልንገርህ። ከፈለክ ከቁርአን ማስረጃ ይሄንን እኔ የጻፍኩት ሐዲስ አትቀበይም? ቁርአን ማለት ሰጥሻለሁ ችግር የለም ግን ሐዲስ አትቀበይም? አልቀበልም። ከቁርአን ማስረጃ ቴንክ ዩ በጣም ይሄ ማንም የጻፈውን አይደለም። በርዘህ ያመጣኸውን አይደለም። ምን የምቀበለው ቁርአን ላይ አለ። ሱረቱል መርየም ላይ ከፈለክ 29 ላይ ገብተህ ማንበብ ትችላለህ። ኢሳ ምን እንደሆነ ራሱ ይናገራል። ኦልራይት ከቁርአን ስታት መልሳ ያ ኦኬ ከቁርአን ደግሞ መስጠት ነው እኮ ቁርአኑንም ማስጣል ሐዲሱን ጣለችው ደግሞ ቁርአንን እናስተላ ደስ ሲል እኔ የምልብህን ቦታ መጀመሪያ ላይ ግባና አይ ደስ ይላል ነይማ ደስ ይላል። ይሄ ማንም የጻፈውን ሐዲስ እያመጣ ኧረ ቁርአንሽን እኮ ነው በቃ። አሁን ደግሞ ቁርአንሽን ሊያስጠልሽ ነው። ኦኬ ይሄ ደግሞ ይታይሻል። ሱረቱል ኒሳ የሴቶች ምዕራፍ አንቀጽ 171 171 ማለት ነው። ምን ይላል መሰለሽ? እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የይሁን ቃሉ የይሁን የሚለው አረብኛ ውስጥ የለም ልክ ወደ መርየም የጣላት ቃሉ ከእርሱ የሆነ መንፈስ ብቻ ነው ይላል። ኢሳ የአላህ ቃልና መንፈስ ነው ብሎ ቁርአን ይናገራል። ይሄንን ስትጠያዋለሽ ቃልና መንፈስ ነው ማለት አይደለም እኮ ይሄ ምን ማለት ነው? አብራሪው ምን ማለት ነው? ይሁን ቃሉ ነው በቃ ቃሉ ነው አይደለም በቃ ሌላ ምን አለው? አሁን እዚህ ጋር ምንም የሚጣል እኮ ነገር የለም። ነይማ ኢሳ ያላህ ቃል ነው አይደለም? ኢሳ ያላህ ቃል ነው አይደለም? እኔ አሁን ልትለኝ ፈለግከው አንተ ምንም ነገር አልገባኝም። ልንገርህ ኢሳ ያላህ ቃል ነው አይደለም? ይሁን ቃል ነው በቃ አላህ ሁን ያለው ነገር ይሆናል። ኢሳ ያላህ ቃል ነው አይደለም? እሺ ነው እንበል። ምንድን ነው ታዲያ? ጎበዝ። ስለዚህ ተስማማን። እንደፈለክ ልስማ። አይ ስለዚህ ተስማማና ቁርአን ላይ ምን አያ ላይ ችግር አለው? ምንም ችግር የለውም። ኢሳ ያላህ ቃል ነው። ተስማማን። ቁርአንስ ያላህ ቃል ነው አይደለም? አዎ ያላህ ቃል ነው። ቁርአን ፍጡር ነው ፍጡር አይደለም? አይደለም ቃል ነው። ቃል ነው። አላህ ፍጡር ነው። አይምን ኢሳ ፍጡር ነው ፍጡር አይደለም? ፍጡር ነው። ነገር ምን ብለሽኝ ነበረ? ሎክ ምን ብለሽኝ ነበረ? ኢሳ ያላህ ቃል ነው ቁርአንም ያላህ ቃል ነው ብለሽኝ ነበር። ቆይ ቁርአን ፍጡር ነው ፍጡር አይደለም? እንትን የሚል ነገር ምንም አይጋጭም። ፕሊዝ ሁለቱም ቁርአንም ኢሳም ያላህ ቃል ናቸው አልሽኝ። ያላህ ቃል አንደኛው ጋር ፍጡር ይሆናል፣ አንደኛው ጋር ፍጡር አይሆንም። which is እስልምና ዲሌማ ነው። ይሄ ልንገርህ ምንም ልዩነት የለውም። አሁን አንተ ልዩነት ብለህ የፈጠርከው ምንም ሴንስ የለውም። ቀጥይ። ሁለቱም ያላህ ቃል ናቸው። አንደኛው ጋር ፍጡር ነው፣ አንደኛው ጋር ሲሆን ፍጡር አይደለም። የለውም ያለ አባት የተፈጠረ አልጠየኩሽም ነይማ አልጠየኩሽም። እኔ አባት አለው የይሁን ቃሉ ነው ወንድም አለው የሚለው ነገር ይሆናል አይደለም? የይሁን ቃሉ ነው ሌላ ነገር የለውም። ነይማ
ያልጠየኩሽን አትመልሺ። ቁርአንም ያላህ ቃል ተብሏል። እሺ ተስማማውልሽ። ኢሳም ያላህ ቃል ተብሏል። ተስማማውልሽ። ኢሳ ምንድን ነው? ያላህ ቃል ምን ማለት ነው ላንተ? ፍጡር ነው ላንተ ቃል ማለት ትርጉሙ ስታስበው? አንቺ እንደምታምኚው ቃል ማለት ልክ እንደ ቁርአን ባህሪው ያለ ፍጡር ያልሆነ ማለት ነው። እንደዛ ደግሞ ቁርአንን ስትረዳ ልንገርክ፣ ይሄ ቁርአን ማለት ነው ሰው የጻፈው ስላልሆነ ልክ እንደዚህ አንብበህ የምትረዳው እቺን ትንሽዬ አያ አንብበህ የምትረዳው ቁርአን እዚህ ላይ ነው መልስ ከላይ ጀምረህ ታነብ ማለት ነው። ቁጥር 1 እና 3 አንብብልኝ። እንግዲህ ደጋግመሽ ይሄንን ስለተናገርሽ ሶሪ፣ ይሄንን ክፍል ሳሳይሽ እኔ ሰው የጻፈው ቢሆን ኖሮ ደስ ይለኝ ፈልግ ነበረ። ናይማ ፕሊስ አንዴ ቆይ፣ ጣልቃ ትግባ። ሎክ መሐመድ ወይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ። ሰዎች ሳይሆን ቁርአንን ማዳመጥ ያለባቸው ማንበብ ያለባቸው ማናቸው? ጂኒዎች ይሆናሉ፣ አጋንንቶች ማለት ነው። እኛ አስደናቂ የሆነን ቁርአን ሰማን አሉ ማለት ወደ እኔ ተወረደ። ስለዚህ የሚያደንቁት ማናቸው? አጋንንቶች ናቸው። አንቺ ኢምፕረስድ ሆነሽ በጣም ቁርአንን ዝም ብላ ታንብበው፣ ቁርአንን እንደዚህ ስታነብ ምናምን ትኛለሽ፣ ቁርአንን ስትሰማ ምናምን። እኔ አጋንንት አይደለሁም፣ ሴጣን አይደለሁም፣ ሰው ነኝ። ሰው እንደመሆኔ ደግሞ በደንብ አስተዊ። አጋንንት በሚደሰቱበት ቃል እኔ ልደሰት አልችልም። ጂኒዎች በሚደሰቱበት ቃል ልደሰት አልችልም። አጋንንት በቁርአን የሚደሰቱበት እኔ አጋንንት አይደለሁም። ስለዚህ ሰዎች በደንብ ተናቦልሻል፣ በደንብ ገብቶሻል። ቁጥር 19 አድርገው። ይህንን ክፍል ሲነበብ ምን መሰለሽ የሚያደርገው? ይህን ክፍል ስታነበው አልሽ። እኔ ይህን ክፍል ማነበው አስቀድሜ ስንት ጸሎት አድርጌ መሰለሽ? ምክንያቱም እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእሱ ላይ ደረብረው ሊሆኑ ቀረቡ። ይህንን ክፍል ስታነቢ አጋንንት ነው አንቺ ላይ ተደራርበው የሚቀርቡሽ። አጋንንት የሚስብ መጽሐፍ እኔ ምን ያደርግልኝና ነው? እንደዚህ አንብቦ እንደዛ አንብቦ እኔ አጋንንት መሳቢያ መጽሐፍ ምን ያደርግልኝ? ጋኔን የሚስብ መጽሐፍ ቻፕተሩ ራሱ አሳያት። ቻፕተሩ ስሙ የጋኔኖች ወይንም የጂኖች ምዕራፍ ነው የሚባለው። የጂን ሱረቱል ጂን ማለት ነው። ሱረቱል ጂን። ስለዚህ with due respect የምትረዳው አይደለም። እውነት ነው። አጋንንቶችን ይረዱት እንጂ እኔ አጋንንት ቃልና አጋንንት አስተምሮ አጋንንትን የሚስብ ምን ያደርግልኛል? ተረዳሁት አልተረዳሁት ልንገርህ በቁርአን ላይ ማለት ነው እኔ ምንም ነገር ብታደርግ ጥርጣሬ የለኝም እና ልታመጣም አትችልም አንተ በዚህ በምታወራው ወሬ ማለት ነው። አንተ የእውነት እውቀት ካለክ ማለት ነው እኔ ነኝ የማውቀው እውቀት ካለክ እዚህ ካሉ ሰዎች ምንም ከማያውቁ ሰዎች ጋር ስማት ጥሪ ህፃናት ሰብስበህ የማያውቁ ሰዎች ሰብስበህ ለማደናገር ብቻ እየሰራ ያለው ነገር ህፃን ነሽ። እስልምና ላይ ፕሊዝ በቃ ልንገርህ ምንም የምትፈጥረው ነገር የለም። በሃይማኖታችን ላይ ጥርጣሬ የምትፈጥረው ነገር የለም። መስሎክ ነው። ነኢማ ምን ማለት ነበር? ነኢማ ማለት ኤኒዌይስ ዛሬ ጦር ተምራችኋል ብለን ተስፋ እናደርጋለን። ሰው ጥያቄ ካለሽ እቀበልሻለሁ። ነኢማ አብዛኞቹ እንደተመለከትነው ነው። ቤታችሁ መዋሸት ይችላሉ፣ ኡስታዞቻችሁ መሸምጠጥ ይችላሉ፣ መፍታቸው ነው። ቁርአን እንኳን ያላ ቃል አልተባለም። ቃል በቃል ኢሳ ብቻ ነው ያላ ቃል ተብሎ የተገለጸው። ኢሳ ብቻ ነው ያላ ቃሉ ተብሎ የተገለጸው። ኢሳ ብቻ ነው። ኦኬ በቃሉ ነው የተፈጠረው። ስጋው በቃሉ ተፈጥሮ ሊሆን ይችላል። ነገር ግን ስጋ ብቻ አይደለም ኢሳ ያላ። አንተን እስኪ ስማኝ፣ አንድ ጥያቄ ልጠይቅህ። ኢሳ ማለት ኢየሱስ እኔን አምልኩኝ ፈጣሪ እኔ አምላካችሁ ነኝ የሚል ከእናንተ እስኪ ከኪታባችሁ አንድ አውጣና እስኪ ያሳየኝ። ከዛ ማሳየት ትችላለህ? ታመልኪዋለሽ? ታመልኪዋለሽ? ከዛ ያሳየኝ። አንተ ችግር የለውም አሳየኝ። እንደው አንተ ወንድ ታመልኪዋለሽ? ኦልራይት አንዴ ራዕይ 1:7 አንዴ ክፈትልኝ።
በአላህ ላይ ማሻአላ ነይማ ሰምቼሻለሁ። አሻት ኦልራይት። ሱረቱ በቀራ ላይ 210 ላይ በደመና የመጣው አላህ ብቻ ተብሎ ይታመናል። ሎክ ይሄንን ግን አስቀድሞ ክርስቶስ ስለራሱ ተናግሮታል። በደመና የሚመጣው አላህ ብቻ ነው፣ አላህ ነው ተብሎ ይታመናል። ሱረቱ በቀራ 210 ላይ ባልሳሳት። ኤኒዌይስ ክርስቶስ ግን በደመና እንደሚመጣ ሲነግረን እንደዚህ ይላል፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ለእኔና ለአንቺ ተብሎ የተሰቀለው ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን። ሁሉም ስለ እርሱ ዋይ ዋይ ይላሉ እና ኦራይ። ከዛስ ያለውና የነበረው የሚመጣ ሁሉን የሚገዛ ምን ያለ የነበረ አልፋና ኦሜጋ ፊተኛና ኋለኛ ሁሉን የሚገዛ ጌታ አምላክ እኔ ነኝ ይላል። ትገዥዋለሽ አትገዥውም? ኢየሱስ የታለ ኢየሱስ? ትገዥዋለሽ አትገዥውም? የተወጋው ማን ነው? የተወጋው ማን ነው? አምላካችሁ እኔ ነኝ ኢየሱስ። የተወጋው ማን ነው? የተወጋው ማን ነው? እኔማ ስለ እኔና ስለ አንቺ የተሰቀለ የተወጋ በደመና የሚመጣ ስለኔ አልተሰቀለም። ኢሳ አልተሰቀለም። ተሰቅሎልሻል፣ ተሰቅሏል። ስለዚህ እኔ ምን ይላል? ሁሉን የሚገዛ አልፋና ኦሜጋ ትገዥዋለሽ አትገዥውም? ነይማ ልንገርህ እስኪ ትገዥዋለሽ አትገዥውም? ከመንገርሽ በፊት እንስማማ። እዚህ ጋር ምንም አሁን እኔ የጠየቅኩህን አልመለስም። ኖ ትገዥዋለሽ አትገዥውም? መልሽልኛ። አልተመለሰልኝም። መልስ መስሎ ነው። መልሽ ቅድሚያ። ትገዥዋለሽ አትገዥውም? ይሄ እኮ መልስ አይደለም። አሁን የሰጠኸኝ ትገዥዋለሽ አትገዥውም? አሁን የመለስክ መስሎ ነው እንዴ? ኦልራይት። ኤፌሶን ምዕራፍ 2 ቁጥር 11 ነው የከፈተው። ክርስቲያን መመለስ አልፈለገችም ማለት ነው። ነፍስሽ ነው። እኛ ፍጥረቱን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። በእሱ ተፈጥረሻልና ፈጣሪ ነው በይስ አንዴ። ማን ክርስቶስ ስማ፣ ይሄንን ጨዋታህን ማለት ነው ህፃናት ሰብስበህ አውራ። እንደምን ትበሳጫለሽ? በተጻፈ ታምኚ እንዴ? ስማ ልንገርህ። ቆይ አንዴ ማርቆስ 2:5 አንዴ ክፈት። 2:10 አንዴ ክፈተው። 2:5 10 ኢየሱስ እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው። ኃጢአትን ይቅር ማለት ወይንም መሰረይ የሚችለው ማን ነው? እሱ ነይማ አላህ ብቻ ነው። ሱራ 3:135 ላይ አንዴ ክፈተው። ኢየሱስ እዚህ ጋር ኃጢአትን እየሰረየ ነው። ስለዚህ ይመለካል አይመለክም? ከአምላክ ውጪ ኃጢአትን ይቅር ማለት የሚችል የለም ብለሽኛል። ለነዚያ መጥፎ ስራን በሰራ ወይንም ነፍሶቻቸውን በበደሉ ጊዜ አላህን የሚያስታውሱና ለኃጢአታቸው ምህረትን የሚለምኑ ለሆኑ ከአላህ ሌላ ኃጢአትን የሚምር አንድም የለም ይላል። ኃጢአትን የሚምረው የሚመለክ ነው የሚመለክ አይደለም? ኃጢአትን መማር የሚችለው የሚመለክ ነው የሚመለክ አይደለም? የሚመለክ ነው። ቴንክ ዩ። ስለዚህ ክርስቶስ ኃጢአታቸውን በተግባር መጥቶ እንደውም እየማራቸው ነው። ስለዚህ ይኸው ኢየሱስም እኛ ልንገርህ፣ ትክክለኛ የኢሳን ማለትም የኢየሱስን ኪታብ ብታመጣ እኛም የምናምንበት ነበር። ግን እናንተ ትክክል አለም እኮ ነይማ አንቺ እኮ ነሽ ክሌም የምታደርጊው። ትክክል አለም ብለሽ ካልሽ እኮ ትክክለኛውን ማምጣት የሚጠበቅብሽ አንቺ ነሽ እኮ። ትክክለኛውም አይሆንም። ትክክል አለም ካልሽ ከሙሐመድ በፊት ትክክለኛውን አምጪ። አንቺ ነሽ የሚጠበቅብሽ እኮ ነው ያለው። ሰንበዲ ቢያተሽ እኔ ትናንትና የተነሱ ብድግ ብለው ደምሳሻውን እናንተን እኮ ትክክል አይደለም እያለ እኮ ነው። ሙሐመድ ስለኔ የተናገረውን በርዛችሁታል ቁርአን ውስጥ እያለ ነው።
ደምሳሽ ታውቂዋለሽ ሜይ ቢ እያስባለሁ። ፍቅር ሲዝምን የመሰረተ ሙሐመድ ራሱ የፍቅር ሲዝም እምነት ተከታይ ነው ይላል መጽሐፍ ውስጥ እነዛ ብሎ ጽፏል። እስኪ ሷሊህን አስገባው አንዴ ሷሊህን አስገባው። ሷሊ ማን ነው? ሷሊህ አህመድ የሚል አለ እዚህ ጋር። አንድ ቁጥር ጻፍሽ። እዚህ አንድ ቁጥር ጻፍ። ለየታየኝ አለም ክርስቲያን ካለ አስገባሽ። ያው እና አለ አላህ ዲ ነው አላህ ነው። ኢንቫይት አድርጌዋለሁ። አላክም ግን ኢንቫይት አድርጌዋለሁ። ኦልራይት ኢንቫይት ተደርጋል። እኔ ጋርም እያሳየኝ ነው። ግባ። ኤኒዌይስ እና እንደዛ ነው። ቃል ከድጃ ፍላወር እንደው ለምን ከሁሱ ጋራ ነይማ ይዘህ ለምን እንትን አትለንም? እንደው ነይማ እባክሽ አንተ ወንድ ከሆንክ እባክሽ ነይማ ስድስተኛ ክፍል ከአቆመ ጋር አታወዳድሩኝ። እኔ ከስድስተኛ ክፍል ከፍ ያለ መስሎኝ ጠርቼው ቀጠሮ ነበረ። ወደ 17,000 ሰው እየጠበቀው ቤቱን ዘግቶ አልወያይም ብሎ የጠፋው የራሳችሁ ስታ ስለሆነ ሄዳችሁ በውስጥ ስጠይቂ አማክሪ። ከ16,000 ሰው በላይ ውይይት ቀጠሮ ላይ ቤቱን ዘግቶ አልወያይም ያለው የራሳችሁ ስታ ስለሆነ፣ አሁን ግን ብትጠይቂኝ ስድስተኛ ክፍል ያላለፈ ልጅ እንደ አዋቂ አድርጋችሁ መቁጠራችሁ የተሻሉ አሉ። እነሱን አንጧቸው። እዚህ ቲክቶክ ላይ ያሉ ሳይሆን አትሊስት በአቂዳ ጉዳይ ላይ የተሻሉ አሁን የመጡ አሉ ነው ማያቸው። እነሱ በአቂዳ ጉዳይ የተሻለ ናቸው። እነኞቹ ከመዋሸት ውጭ ከማጭበርበር ውጭ ምንም ያውቁት ነገር የለም። ፍራንክሊ ስፒኪንግ አሁን ላይ ባለው ሁኔታ ምንም ያውቁት ነገር የለም። ከመዋሸት በስተቀር ምንም ያውቁት የለም። ምንም ማለት ነው። ምንም ያውቁት ነገር የለም። የሚጠሩ ራሱ አይደለም መዋሸት ብቻ ነው የሚችሉት። መዋሸት ብቻ ነው የሚያውቁት። ከዛ ውጭ ምንም የሚያውቁት ነገር የለም። ገና ስድስተኛ ክፍል ያላለፉ ከምር አርጊው ለማድረግ ራሱ ያስቸግራል። ስለ ትምህርቱ አይደለም እየጠየኩ ያለው። አንተ ወንድ ከሆንክ እሱ ጋር ቀረብ። ኢስላም እንደዚህ እንትን አይደለም። እዚህ ነይማ አይደለም። ወንድነቴን ማትፈታተኝ ሚስት አግብቼ በዚህ ጋር አራት ወንድ በዚህ ጋር አራት ሴቶችን ደርድሬ ያሳይሻለሁ። ወንድነቴን በሱ ነው ማሳይሽ። ሰምተሻል? ይዋን 8 ልጅ ለመውለድ ተዘጋጅተሽ ነይ። ወንድነቴን ላሳይ ማለት ነው። በዚህ ጋር አራት ወንዶች በዚህ ጋር አራት ሴቶች። ኤኒዌይስ አይበቃንም? እናንተ ይብቃን። ያው ሜይ ቢ ወንድነት የ40 ሰው ጉልበት እንዳይሆን ብዬ አንተ ተው። ነይማ እንደዛ ልትረዳ ትችላለች። አንተ አፍ የሚጠሩ አይደሉም። ልንገርህ፣ እዚህ ቁጭ ብላችሁ ሰው ነው እያጭበረበራችሁ ናቸው። ነይማ ፕሊዝ፣ የራሳችሁ ስታቶች እኮ ይኸውልሽ፣ የጠራሽውን ልጅ በጣም እየተሳሳተ ነው፣ በጣም እያጭበረበረ ነው ብለው ፕሊዝ፣ እኔ ክፉ አታናግሩኝ። ደጋግማችሁ የሶስት መጥራት አልፈልግም። ፕሊዝ፣ እየዋሸ እያጭበረበረ ነው። ነይማ የዛሬ አይደለም የዛሬ ዓመት የሰራው ስህተት ካለ ውሸት ካለ ማስረጃ አንቺና እኔ ቻሌንጅ አድርገኝ። ቁጭ ብለሽ ወሬ ለምን አሰማም? አንተ ወንድ ከሆንክ ከስሩኝ በቃ። እኔ ላይ ውሸት ካገኛችሁ መረጃ አንጡ። ኦሎይ ስላችኋለሁ። የራሳችሁ ስታዞች እያዋረዳቸው እዛው። ግን ምንድነው ድራማ በየቀኑ ሚስቶቹን ስለሚያሰልም አይ በድራማው ይሻለናል ከሌሎቹ ድራማ በደንብ እሱ ስለሚሰራ ይሻለናል ብለው ያስቀመጡትን ልጅ እንደሚያውቃት ጥሩት። ስድስተኛ ክፍል ያላለፈኛ ጋር እንዲ አረ ይደብራል። ተው። አሁን ባለው ቢያንስ የተሻሉ እውቀት ያላቸውን አንዷቸው። ሰው ያምነናል። እፎይን ያምነዋል። ሰው ኦዲየንስ ያምነዋል 100%።
ሽሮኛ የምነግራችሁ እፎይን ያምነዋል ሰው እዚህ 2700 ምናምን ሰው አሁን ቁጭ ብሎ አይደለም ክርስቲያኑ ሙስሊሙ ያምነኛል። ለምለም ያምነኝ ቻሌንጅ ላይ ስጠይቃለሁ ራሴ አይደለም ዛሬ የዛሬ ዓመት የዋሸሁት እስልምና ላይ ካለ የቀጠፍኩባችሁ ካለ ማስረጃ አንጡ ብዬ ስለምል ማለት ነው። አያመጡ እንደናንተ ኡስታዞች የመቀጥፍ ስላልሆንኩ ማለት ነው። መጽሐፍ ቅዱስ ላይ ይቀጥፋሉ። መጽሐፍ ቅዱስ ላይ ብቻ ሳይሆን የራሳቸው እስልምናው ላይ እንኳን ይዋሻሉ። ራሳችሁ ኡስታዞቹ ካሁን ሲጣሉ መረጃዎቻችሁን አወጡት። እየዋሹ ነው። ክርስቲያኖችን ለማሳመን ብለው ሐዲስ እየካዱ ነው፣ ቁርአን እየካዱ ነው፣ ማይለውን እያሉ ነው ብለው አወጡት እኮ ራሳቸው። ነግሬያችሁ ነበር ደጋግሜ። ባይዘይ በኢጅማ የተስማሙበትን እንኳን የካፊሮች ሹባ ነው ብለው የጻፉ አለ። ባለፈው ሪከመንድ አድርጌያቸዋለሁ እነኛ አቂዳ ላይ የሚሰሩት። ይህንንስ እንዴት ታዩታላችሁ? እነ ሙጃሂድ እነ ኢብን ከሲር እነ ጠበሪ እነ ቁርጡቢ ሌሎቹም ሙፈሲሮች ታላላ ጃንት የሚባሉት የተስማሙበትን የመጣውን የካፊሮች አስተምሮ ምናምን ብለው እኛን ይሰድባሉ ማለት ነው። ዘሆል ኢጅማው የሚስማማበት እኮ ነው። በኢጅማ ጀነራል ኮንሰንስ ያለውን ማለት ነው። ዘሆል ተቀባይ ያለውን ማለት ነው። ዲና ያድርገው እዚህ ቲክቶክ ላይ ያሉት የክርስቲያኖች ብለው እኛን ይሰድቡናል፣ ውሸት አስመስለው ማለት ነው። ከዛ ተከታዮቹ ደግሞ እውነት ይመስላቸዋል። ምንም ማድረግ አንችልም አስተምሮቱን ከማሳየት ውጭ። ግን ቻሌንጅ አድርጉኝ። እኔ እንደ እየዋሸውባችሁ የሚመስላችሁ ካለ መረጃዎች ትይዙና ኦኬ እንዲህ ቦታ ላይ በሐሰት የእኛን አስተምሮ ያልሆነ ተናግረሃል ብላችሁ መረጃዎች አንጡብኝ። ያው ውሸት ነው ይሄ። ለምሳሌ ይሄ በቁርአንም በሐዲስም በተፍሲርም በሲራዎችም በኪታቦቻችን ላይም የለም እንደዚህ የሚል አስተምሮ። እንደዚህ ብለህ አስተምረሃል የምትሉኝ ከሆነ ቻሌንጃችሁን እቀበላለሁ። እስካሁን ድረስ አንድ ልጅ ብቻ ነው የሞከረው ራስ ምታት፣ እሱም በቂ ምላሽ ሰጥቼዋለሁ። 2 ምናምን ሰርቷል። አይ ቲንክ እንዳየሁት ከሆነ ምላሽ ላይ ምላሽ አልሰራም። ምክንያቱም እንደተመለሰለት ስለሚያውቅ ማለት ነው። ዋሽታል ብሎ የሰራው ውሸት እንዳልሆነ ስለገባው ምላሹ ደርሶ ቪዲዮዎቹ ምላሽ ሰጥቼበታለሁ ላይቭ ላይ። ከዛ ውጭ ማንኛውም ሰው መረጃ አምጥቶ ዋሽታል ብሎ ማስረጃ የመጣብኝ የለም። መቅጠፍ መካድ መፍታችሁ ነው። መካድ ትችላላችሁ። ኡመቱ ከስር ያለው አብዛኛው ማያቅ ስለሆነ በአረብኛ አልተደብቃችሁ አጭበርብሩት፣ ሸውዱት። በአረብኛ ይሸውዱታል፣ ዝም ብለው ይሸጡታል። በቃ መፍታችሁ ነው እሱ። እኔን ግን አሸውዱልኝም። ምክንያቱም እኔ በቀላሉ መሸወድ ስላልሆንኩ ማነብ ስለሆነ አንብቤም ስለሆነ መጣው እና እንደዛ ነው። እናንተ ሰዎች ደህና ደሩ። ይብቃችሁ ለዛሬ። ኦን ታይም 6 ሰዓት ላይ ወረዱልኝ ከቤቴ። ፍላወር አለሽ? የላችሁም? ከድጃ ቃል ከድጃ ካስደበርንሽ ይቅርታ። እኔ አንድ ነገር አምናለሁ። ሰው በመረጃ ካወራ ችግር የለውም ብዬ አምናለሁ። ያ ነው ማምነው። አላህ አፊያ ያድርግህ። ሌላ ምንም አልልህም። ከድጃ አላህ አፊያ ይመልስልህ። ምንም አላወራም። ጨርሻለሁኝ። አላህ አፊያ ያድርግህ። ትመጫለሽ። ክርስቶስ ይወድሻል። እጆቹ ተዘርግተውልሻል። በጣም ላቅ ነው። እኛ በመገለጥ እናምናለን። ለሌሎቻችሁም ከስር ላላችሁ የምላችሁ ምንድን ነው፣ እንደ ደመ ነፍስ የሆነ በግ ከፊት ከቀደመ እሱን እንደሚያከተል አትከተሉ ማለት ነው። ተገለጥልን በሉት፣ አነጋግሩት፣ አምላካችሁን ጠይቁት። ማን ነኝ እኔ? የት ነኝ? ምንድን ነኝ? ተገለጥልኝ በሉት። ይጠቁማችኋል፣ ምልክት ይሰጣችኋል። አልሐምዱሊላህ ረብል ዓለሚን። አላህ ያመሰግናል። አልሐምዱሊላህ ረብል ዓለሚን። የለህ ነው እያመሰገንሽ ያለሽው። አላህ አይገለጥም፣ እሱ የታወቀ ነው። እኛ ግን መገለጥ እንደመሆኑ አላህ ፊያ ይመልስልህ። ሌላ ምንም አልልህም። እየረበሽ ነው እንግዲህ በህይወት እስካለ ድረስ ዱዓ አድርግልሃለሁ። ከድጃ የዋ ሊደር እንጂ
ዓመትም ቆይ እንጂ ክርስቲያን ትሆኛለሽ። ማርክ ማይ ወርድ። ኤኒዌይስ እመኚኝ፣ ችግር የለውም። በይ በደንብ። ኤኒዌይስ ኢቭን አካውንት ብቀይሪ እንኳን